እንደዚህ አይነት ርብርብ አይቻላውቅም። እንዲደገም ግን አልፈልግም። ያመኛል በጣም። ይህ መልእክት ለኢትዮጵያውያን ይሁን ለሁላችሁም። ታዲያ በመጨረሻም አዶናይ ከሀገር አሜሪካ ድምጹን በኢትዮጵያ ለሚደረገው አፈሳና የወጣቶች ሁኔታ ድምጹን አሰምቷል። ከዚህም ጋር ተያይዞ በርካታ የተነሱ አጀንዳዎች አሉ። ዱላ ከማንሳት የማይተናነስ ለምን ዝም አለ ሲባል ቆይቷል። ዛሬ ግን ተናገራቸው እጅግ ልብ የሚለኩ መልእክቶችን ይዤላችሁ መጥቻለሁ። አዳምጡት። እጅግ አሳዛኝ መልእክት ነው። ብዙ ወጣቶች እየተሰደዱ ነው። ታዲያ ከዚህ የተነሳ የትግራይ ተወላጆች እስካሁን ለምንድነው ዝም ያልከው ቢሉትም እሱ ዝም አላልኩም ብሏል። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። ይህን አጀንዳ ካልሰማችሁ ልንገራችሁ። በትግራይ በጣም በርካታ ወጣቶች እየታፈሱና አይኤስ መሰል በጣም መልካቸውን የሸፈኑ ሰዎች ከተማውን ተቆጣጥረውታል። ዛሬም የምናነሳው ጉዳይ እሱ ነው። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ናይ መቼም እንደዚህ ሲሆን አይተነው አናውቅም አይደለ? ማለት እንጂ እንደዚህ ልቡ በዚህ ነው ያለው ተሰብሮ። እሺ ፖለቲካ ግን እንዳታረጉት እሺ። ጀስት ለማውራት ያለቻ በዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አሸንዳ ማለት ያው ነሐሴ 16 ላይ እንደሚከበሩላችሁ ታውቃላችሁ። ለትግራይ ተወላጆች የሚቀርና እንደ ኢትዮጵያ በጣም ትልቅ የሚያኮራ ባህል ነው አሸንዳ በዓል እና ያ እሱ ባህል ትግራይ ላይ የተለመደው በቃ ነሐሴ ሰሞን ላይ በቃ ሁሉም የዘንባባ እንትናቸውን ያደረጉ አሸንዳ ያሉ በአዲስ አበባ እና በተለያዩ ክልል ከተሞች ላይ በቃ የሚዘዋወሩት ነገሮች ምናምን ይናፈቃሉ። አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ጦርነቱ የተነሳው በጣም ቆይቷል። በጣም እስካሁን ራሱ ዝም ማለትሽ ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ የሚያስተዋልኩት፣ ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ አንድ ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸው በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። የውጊያ ጓደኞችን ያጣሁበት ውጊያ ነው። የውጊያ ወንድሞችን ያጣሁበት ውጊያ ነው።
እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን። ከታሪካችን ከፍ ብለን መገኘት አለብን። መስተካከል አለብን። በጣም ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለውን ነገር ይገባናል። ምንም ንግግር አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለም ያለነው። ይበቃል። ትልቅ መልእክት ነው ማለት ሁላችንም ከሰማንበት ይህ መልእክት ብቻውን ትልቅ ነገር ነው። በትግራይ ብቻ አይደለም፣ በአማራ ክልል፣ በኦሮሚያ ክልል፣ በሁሉም ክልል በጣም በርካታ እህት ወንድሞቻችን፣ በጣም የሀገራችን ዜጎች በጣም ብዙ ነገሮችን የተመለከትን አድገናልም እዚህ ደረጃም ደርሰናል። በዚህ ምክንያት የአዲስ አበባ ትምህርቶች ሳይቀሩ እስከ መስተጓጎል ደረጃ ደርሶ ነበረ። ከዚህ ላችሁ ከነበረ 2013 ላይ የ12ኛ ክፍል ተማሪ በነበርኩበት ሰዓት ላይ በትግራይ ሀገር ጦርነት ተብሎ የማትሪክ ኤግዛም ሲዘራዘም አስታውሳለሁ። ብቻ ግን ምላችሁ ፈልግ ይመስላችሁ ይህ ነገር ሁላችንም ድምጽ ነውና እስቲ ይብቃ። ይህ ድምጽ በዚህ ብቻ አላበቃም። ትላልቅ የቲክቶክ ተጽዕኖ ፈጣሪዎች እነ ማሂ፣ እነ ዜማ፣ እነ ራቼ እንዲሁም ደግሞ ትላልቅ ዩቲዩበሮች፣ ቲክቶከሮች ይህንን ጉዳይ እየተቀባበሉት ይገኛሉ። በትግራይ የሚገኘው ጦርነት አሁንም ድረስ አልበረደም። ወጣቶች እየታፈሱ፣ እናቶች እያነቡ ይገኛሉ። በጣም ብዙ ቲክቶከሮች ስቶፕ ዋር ይብቃ በትግራይ የሚሉ መፈክሮችን በቲክቶክ መንደር እያሰሙ ይገኛሉ። በጣም እጅግ የሚያሳዝን ነው። ነገር ግን ይህ ነገር የመጨረሻው ይመስላል። ሁላችንም ተረባርበን ይህንን ድምጻችንን ማሰማት ከቻልን ኢትዮጵያችንን ሰላም የምትሆንበትን ደረጃ ማምጣት እንችላለን ብለን እናስባለን። በተለይ ግን እዚህ መንደር እየተነገሩ የሚገኙት እነዚህ መሰል ድምጾችን እስቲ በጥቂቱ ላስቃኛችሁ። Into military service or complete to take part in war against their will. Every individual has the right. ኢማን ነበረባቸውም ፊታቸው ላይ ቁጣ አልነበረም። ጦርነት አንፈልግም ስንል ይሄ ፖለቲካ አመለካከት ትክክል ነው፣ ይሄ አይደለም። Let's not let history repeat itself. Let's learn from our mistakes. Let's stand together. ዛሬ ይህን ፕሮግራም ያቀረብንላችሁ እንደዚህ ከሚሰቃዩ ኢትዮጵያውያን ጎን በመቆም ድምጻችን እንድናሰማ በመናሉ ሾው ፕሮግራማችን ላይ ይዘንላችሁ መጣን። ሁሉም ኢትዮጵያዊ ከተረባረበ ይህችን ሀገር ትልቅ ቦታ እናደርሳታለን። ወንድሞቻችን ናቸው፣ እናቶቻችን ናቸው። እያንዳንዱ ታፍሶ ወዴት እንደሚሄዱ አይታወቅም። መማር የሚፈልግ ትውልድ፣ መስራት የሚፈልግ ትውልድ፣ መለወጥ የሚፈልግ ትውልድ መፍራት አለበት። ታዲያ እናንተም ከዚህ ጎን እንድትቆሙ በመናሉ ሾው የዩቲዩብ ቻናላችን ስም ጠይቃችኋለን። ይህች ሀገር ሰላም ትሻለች። ይህች ሀገር በሰላም በፍቅር መገለጥ ትፈልጋለች። የአዲስ አበባ ሰላም በትግራይ ላይ እንዲጋባ ጸሎታችን ነው እያልን ዛሬም በዚያ በቃን። ቸር ዋሉልን።